ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን መስፍን በቀለ በ2011 ዓ.ም ካሳተመው ስኳዶቹ ገዳይ ጓዶች ከተሰኘው መጽሐፍ ውስጥ ያገኘናቸውን ጓድ አዳፍኔ ሬሳ አዳኙ ገዳይና እነ ወታደር አለማየሁ መንግስት የመደባቸው የከተማ ሽፍቶች የተሰኙትን ሁለት አስደናቂ እውነተኛ ታሪኮችን ወደ እናንተ እናደርሳለን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የዚህ መጽሐፍ ደራሲ በ1960ዎቹ ዓመተ ምህረት መጨረሻ ጀምሮ ታምሜ በዳግማዊ ምኒልክ ሆስፒታል ተኝቼ በሕክምና ላይ ነበርኩኝ። ያልጋ ቁራኛ ሆኜ እንዳልቀር ባልጋ ቁስል በሽታ እንዳልሰቃይ ሐኪሞች አልጋዬን ለቅቄ እንድንቀሳቀስ ይመክሩኝ ነበር። ለመዳን ካለኝ ጉጉትና ባልጋ ቁስል በሽታ እንዳልጠቃ እንደ ምክራቸው ጥረት አድርጌያለሁ። ለደህንነቴ ከተመደቡ ወታደሮች ጋር ፀሐይ ወደ ማደሪያው ስታዘቀዝቅ በደጋፍም ቢሆን ስንቀሳቀስ ቆይቻለሁ። ከዕለታት በአንዱ ቀን ግን ከተመደቡልኝ ወታደሮች ጋር ወደ ሬሳ ክፍሉ አካባቢ ተንቀሳቅሰን ነበር። በአካባቢው እንደደረስን ውሃ 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 የሚል ድምፅ ሰማሁ። መስማቴን ለማረጋገጥ ከጥበቃ ጓዶች አንዱ የነበረውን ወታደር መርዕድን ውሃ ውሃ እያለች የምትጮህ ድምፅ ይሰማሃል ወይ ብዬ ጠየቁት። ወታደር መርዕድም ትንሽ ሲያዳምጥ ከቆየ በኋላ አዎ ይሰማኛል ሲል አረጋገጠልኝ። ሌላው የጥበቃ ጓድ ወታደር ኃየሎም እንደኛው መስማቱን ገለጸልኝ። እዚህ አካባቢ እንዲህ አይነት ድምፅ እንዴት ልንሰማ ቻለን እያልን ስንወያይ ነበር። ጓድ አዳፍኔ ስሙ ተለውጧል። የእግዚአብሔር ሰላምታ ተለዋውጦን ተቀላቀለን። ጓድ አዳፍኔ በግቢው ውስጥ የሚደረግ እንቅስቃሴን በሙሉ የሚከታተል ለመሆኑ የአደባባይ ምስጢር ነው። በመሆኑም ከውይይታችን ጨለፍ አድርጎ አቶ መቻል ሲል ጮሆ ተጣራ። አቶ መቻልም የሬሳ ክፍሉ የድጋፍ ሰራተኛ እንደመሆኑ መጠን ከአካባቢው አራቀም ነበር። በሁለተኛው ጥሪ ነበር አቤት እያለ መጣው። ጓድ አዳፍኔ ለእግዚአብሔር ሰላምታ እድል ሳይሰጠው አቶ መቻል እስቲ የማጣራው ጉዳይ አለኝ፣ ሬሳ ቤቱን ክፈትልኝ አለው። አቶ መቻልም በአዳፍኔ ጥያቄ ምንም አላንገራገረም፣ አላመነታም፣ ጥያቄም አላቀረበም። መቻል የሬሳ ክፍሉ በር ፊት ለፊት ቆመ። በቀኝ እጁ እያማተበ በሩን ከፈተ። ወደ ሬሳ ክፍሉ ገባ። ጓድ አዳፍኔም እንደገባ ጠራው። እኔንም እንድንገባ ጋበዘን። ልክ የሬሳ ቤቱ በር እንደተከፈተ ውሃ ውሃ እያለች የምትጮህ ሴት ድምፅ ለሁላችንም ተሰማን። እኔም ሆንኩኝ የጥበቃ ጓዶቼ ወደ ሬሳ ቤቱ ስንገባ የመጀመሪያችን ነበር። ሴትዮዋ እስክናያት ድረስ ተጣደፍን። በሁኔታዎች በእጅጉ አዘንን፣ ተደናገጠን። የአስክሬኖቹ አቀማመጥ በሁለት አይነት የተከፈለ መሆኑ ደግሞ ሰው መሆናችንን አስጠላል። የሰው ልጅ በሕይወት ዘመኑ እንደ ሀብቱና እንደ ኑሮ ይበላለጥ እንጂ ከሞተም እንዴት ይበላለጣል እያልን ራሳችንን ጠየቅን። መልሱንም ከነበረው ሁኔታ ተገነዘብን። ቀይ ሽብር የሚል ጽሑፍ በደረታቸውና በጀርባቸው ላይ የተለጠፈባቸው ወለሉ ላይ እንደ ኮረት ድንጋይ ተነባብረው ወድቀዋል። ከነዚህ መሃል ነው ውሃ እያለች የምትጮህ አንስት የተገኘችው። በሞትና በሕይወት መካከል ሆና የጣር ጩኸቷን የምታሰማውን ውብ ቆንጆዋን ልጅ አቶ መቻል ጎትቶ አወጣት። ይቺ ውብ ልጅ ዘለግ ያለ ቁመና፣ ጠይም አሳ መሳይ መልክ፣ ጸጉሯ እንደ ሐር በደረቷ ላይ የወረደ ጉብል ነበረች። በተፈጥሮ ሞትና በአደጋ ሕይወታቸውን ላለፉ በሲሚንቶ በተሰራ አልጋ ላይ ተዘርግተዋል። በአቡጀዴ ጨርቅ ተጠቅልለዋል። ስማቸውም በነጭ ፕላስተር ተለጥፏል። በዘላለም እንቅልፍ አሸልበዋል። የነጋ አወዳደቃችንን የማናውቅ ፍጥሮች በሁኔታዎቹ በእጅጉ አዝነን ባለንበት ወቅት ነበር የአስክሬን መርማሪ ሐኪምና የውስጥ ደዌ ሐኪሙ ወደ ሬሳ ክፍሉ የገቡት። ከሞት የተረፈችውን ውብ ኮረዳ ሕይወቷን ለመታደግ
ዶክተሩ ወደ አይሲዩ ክፍል ሲሮጡ ለተመለከታቸው በሩጫ ውድድር በአሸናፊነት ለመወጣት የሚሽቀዳደሙ ይመስሉ ነበር። እኚሁ የውስጥ ደዌ ሐኪም በሐዘን ስሜት ውስጥ ሆነው በለሰለሰ አንደበታቸው ይህቺ ወጣት በሰው በኩል የተፈረደባትን የሞት ፍርድ ተቀብላለች። ቢሆንም ኃያሉ እግዚአብሔር እንድትሞት ስላልፈረደባት በዚህ ሁኔታ ውስጥ ሆና በሕይወት አለች። አቶ መቻል፣ እኔ አይሲዩ ክፍል ሄጄ ቦታና ሁኔታዎችን ላመቻች፣ አንተ በስትሬቸር ላይ አድርገህ ፈጥነህ አምጣት ሲሉ አዘዙት። አቶ መቻልም ባዘዙት መሰረት ስትሬቸሩ ላይ አስተኝቷት ከሬሳ ክፍሉ ሊያወጣት ሲል ጓዳ ዳፍኔ ከመንግስት ለደህንነቱ መጠበቂያ በተሰጠው ሽጉጥ የግንባሯ መሃል ላይ አንድ ጥይት፣ በደረቷ ላይ አንድ ጥይት፣ በድምሩ 2 ጥይት ያለ ርህራሄ ተኮሰባት። የጣር ጩኸት ስታሰማ የነበረችው ወጣት የመዳን ተስፋዋም ጨለመባት። የሕክምና ሙያተኞች ሕይወቷን ለመታደግ ሲጣደፉ እኛም በተመለከትነው ሁኔታ አዝነን ስንቆዝም ጓዳ ዳፍኔም ሕይወቷን ለማጥፋት ሲቻኮልና በአደባባይ ሲገላት ማየት የመሰለ ልብን የሚያደማ ህሊናን የሚያቆስል ምን ነገር ሊኖር ይችላል? ጓዳ ዳፍኔ በድርጊቱ ምን ተሰምቶት ይሆን? ደስታ ወይስ ጀግንነት? ጓዳ ዳፍኔ በዕለቱ በሰራው እኩይ ምግባር ህዝብንና መንግስትን ያስደሰተ እስኪመስለው ድረስ በሁኔታው ሲፈነድቅ አስተውያለሁ። ይህንን የመሰለ እኩይ ድርጊት እንዲፈጽም ከመንግስት ልዩ ትዕዛዝ የተሰጠው ለማስመሰል ሲጥርም ተገንዝቤያለሁ። እንደዚህ አይነት ሰብአዊነት የጎደለው አረመኔያዊ ድርጊት ሲፈጽም ለጓዳ ዳፍኔ የመጀመሪያው አልነበረም። እነ ወታደር አለማየሁ መላኩ ክልላቸውን አልፈው ድንበር ዘለው በፈጸሙት ግፍና በደል በመንግስት እስከተወሰነባቸውና እርምጃ እስከተወሰደባቸው ዕለት ድረስ ጓዳ ዳፍኔም የበደሉ ተዋናይ ነበር። እና አስር አለቃ ከፍ ያለውና እነ ወታደር አለማየሁ እንዲሁም ጓዳ ዳፍኔን ጨምሮ የሰው ልጆች ያለ ወንጀላቸው ወንጀለኛ ሆነው ስንት ኮረዶዎች ያለ ፍላጎታቸው በእስር ቤቶችና በአርቤርጎች ክብረ ንጽህናቸውን አጡ። የስንት ንጹሃን ዜጎች ሀብትና ንብረታቸው ተዘረፈ። በጀርባቸውና በደረታቸው ላይ ቀይ ሽብር ይፋፋም የሚል ጽሑፍ ለጥፈው በጥይት ደብድበው ከገደሉ በኋላ አስክሬኑን አደባባይ ላይ ጥለው የአልኮል መጠጥ እየጠጡ ማቅራራት የአብዮተኝነታቸው መገለጫ አስመስለው ከሻንጣቸውና ከኪሳቸው ሽጉጥና መታወቂያ አውጥተው እያሳዩ አላፊ አግዳሚውን በፍርሃት እንዲርድና ለጥያቄያቸው ፈጣን ምላሽ እንዲሰጥ ቅድመ ዝግጅት መሆኑን ያልተረዱና ጥያቄያቸውን ያላሟሉ ወገኖቻችን በነጓዳ ዳፍኔ የስንቱ ትዳር ፈረሰ፣ የስንቱ ቤት ተዘጋ፣ ስንት ልጆች ወደ ጎዳና ወጡ፣ የስንት ልጃገረድ ሕይወት ለሴተኛ አዳሪነት ተዳረጉ። ድርጊታቸውን ያዩና የሰሙ በፍርሃት ተሸብበው ከሚወዷት ሀገራቸው ስንቱ አገር ለቀው ተሰደዱ። ስንቶቹ የአውሬ ቀለብ ሆኑ። እና አለማየሁና ግብረ አበሮቻቸው የሰው ልጅን እንደ ቅጠል ሲቀጥፉ ጓዳ ዳፍኔም ከነርሱም ከሌሎቹም ጋር እንዲሁ በግሉም ብዙዎችን ቀጥፏል። በብዙ ሰው ደም ታጥቧል። የእድሜውን 1/3 ያሳለፈው በዚሁ ድርጊት ነበር። የጣረሞት ምስል ዕለት ዕለት ከፊቱ እየተደቀነ የጎደፈው ህሊናው አላስቆም አላስቀምጥ እያለ ይረብሸዋል። በሰዎች ደም ያደፉት እጆቹና እግሮቹ መንቀጥቀጥ ጀምረዋል። ከእስር ቤት ከወጣለት አንስቶ እንኳን ከቤተሰቦቹ ጋር ተስማምቶ ሊኖር ይቅርና ከራሱም ጋር እየተጣላ ይገኛል። ጓዳ ዳፍኔ በሰው ልጆች ደም ሲታጠብ ስለመክረሙ ሌተናል ኮሎኔል ዳንኤል አስፋውና ሻለቃ ብርሃኑ ከበደ አልሞቱም እንዲመሰክሩብህ አቃቢ ሕግ ጠርቷቸዋል ቢሉት እነርሱን በአካል ከምታገናኙኝ ቀደማችሁ ግደሉኝ እንደሚል ቅንጣት ያህል አልጠራጠርም። ምክንያቱም የሰው ልጆች እንደ ከብት እንዲታረዱ የሚያቀርብላቸው እሱ ነበር። ከናለማየሁ መላኩ ጋር የደርግ መንግስት እርምጃ ሳይወስድበት እስካሁን በሕይወት ለመኖር ችሏል። ጓዳ ዳፍኔ እንደ ግብረ አበሮቹ በመንግስት እርምጃ ባይወሰድበትም በምድራዊ ይሁን በሰማያዊ የሚሰጠው ፍርድ ምን ሊሆን እንደሚችል ካለፈጣሪ በስተቀር ማን ያውቃል? እኔና ጓዳ ዳፍኔ በአንድ ፋይል አብረን ተከሰን ነበር። የኔ ክስ ከመነጠሉ በፊት ጓዳ ዳፍኔ እንደ ጲላጦስ ከደሙ ንጹህ ነኝ እያለ ራሱን ከእስር ነፃ ለማውጣት ሲንደፋደፍ ሳይ በሱ እጅ በጥይት አረር የተቀጠፉትን ሰዎች
ወደ ኋላ መለስ ብዬ ሳስብ ጭካኔው ፊቴ ላይ ይጋረጥብኛል። ራስ ወዳድነቱም እንዲሁ የሰውን ሕይወት እንደ ቅጠል ሲቀጥፍ፣ እርሱ ግን ከእስር ቤት ለመውጣት ሲጣደፍ ምን ነው ህሊና አጣ ያሰኛል። ከእርሱ ጋር አብረን የተከሰስን ለማያውቅሽ ታጠኚ እንዲሉ በትዝብት ስንመለከተው ቆይተናል። በልዩ አቃቢ ሕግ በኩል ምንም አይነት ማስረጃ አልቀረበብኝም፣ ከችሎቱ ነፃ የሚል ፍርድ ጠብቃለሁ እያለ ሲሰብክና በችሎት ፊት ቀርቦ ያዞንባ ሲያነባ መመልከት የድራማው አካል ነበር። ጓዳ ዳፍኔ በመንግስት እርምጃ ከተወሰደባቸው ሰዎች ጋር ሙሉ በሙሉ ከነርሱ በሚበልጥ ሁኔታ ወንጀል ፈጽሟል። ይሁን እንጂ የራሱን ወንጀል በመደበቅ ጠቃሚና ምስክር እየሆነ በመቅረብ ከደርግ መንግስት አብዮታዊ እርምጃ ሊያመልጥ ችሏል። ይህ ማጭበርበሩ ግን በዘመነ ኢህአዴግ ግን አላዋጣውም። ሊያመልጥ ጥረት ቢያደርግም አልተቻለውም። ከጅምላው ፍርድ የድርሻውን ወስዷል። ጓዳ ዳፍኔ ከ1967 ዓ.ም አጋማሽ ጀምሮ አዲስ አበባ ከተማ በ25 ከፍተኞች በ285 ቀበሌዎች በኋላም በ25 ወረዳዎች በ289 ቀበሌዎች ተከፋፍላ ነበር። ለክፍፍሉ የተለያዩ ምክንያቶች ቢሰጡም እውነታው ግን ህዝቡ በመረጠው ሰው እንዲተዳደርና እንዲዳኝ እንዲሁም ለመሰረተ ልማት እድገትና ቁጥጥር ወዘተ መዋቅሩ እንደተዋቀረ ልብ ሊባል ይገባል። ህዝቡ ከመረጣቸው የቀበሌ ተመራጮች ውስጥ ህግ ከሰጣቸው መብት ውጪ ሲንቀሳቀሱ ቆይተዋል። ድንበር ዘለው ሰውን እንደ ዱር አውሬ አድነው ወደ እስር ቤት ወስደው የሚያስሩና ንብረት የሚዘርፉ፣ የሰውን ልጆች በዱላ እየደበደቡ አሰቃይተው የሚገሉ፣ አስክሬናቸውን እንደ ውሻ ሬሳ አደባባይ ላይ የሚጥሉ ወዘተ የቀበሌ ተመራጮች በአንድ ወቅት ከተማችን አስተናግዳ ነበር። ለህሊና የሚከብዱ መፈጠርን የሚያስጠሉ ድርጊቶች ከፈጸሙት ውስጥ እነ ወታደር አለማየሁ በመጀመሪያው ረድፍ ስማቸው የሚነሱ ነበሩ። በህዝባችን ላይ የፈጸሙት ግፍና በደል ወገኖችን አንገት ያስደፋ፣ በሐዘን ልብን ያኮማተረ እንደነበር መግለጹ ማጋነን አይሆንም። በእነ አለማየሁ የስቃይ ሰለባ ከሆኑትና በግፍ ከተገደሉት ውስጥ ዶክተር ዘሪሁን አንዱ ነበር። እነ አለማየሁ ዕለት በዕለት በሰብአዊ ፍጥረት ላይ የተለያዩ ወንጀሎችን ሲፈጽሙና ሲያስፈጽሙ ወራትን ከማስቆጠራቸው በላይ የሰውን ሕይወት እንደ ቅጠል መቅጠፍ ስራዬ ብለው ይዘውት ነበር። የእነ አለማየሁን የጭካኔ ድርጊት እየተመለከቱ ማዘንና መተከዝ የወቅቱ ክስተትም ሆኖ ነበር። የቀበሌው ነዋሪና የአካባቢው ሕዝብ ከማዘንና ከመተከዝ አልፈው ቢገድሉንም ይግደሉም ብለው የፍርሃት ቆፈኑን ከራሳቸው ላይ አውርደው አደባባይ ላይ ቆመው ድምፃቸውን ከፍ አድርገው እነዚህ ሕዝብ የመረጠብንና መንግስት የመደበብን የከተማ ሽፍቶች ሕዝቡን ፈጁት እያሉ እየጮሁ ሲያለቅሱና ብሶታቸውን ሲያሰሙ ማየትና ማድመጥ የተለመደ ሆኖ እንደነበረ ማስታወስ ብቻ በቂ ይመስለኛል። ከነዚህ ብሶተኞች በተጨማሪ በምሬት ውስጥ የነበሩ ወገኖቻችንም ቢሆኑ ይህንን የመሰለ ዘግናኝ የሆነ በደልና ግፍ በሕዝባችን ላይ ሲፈጸም ከምናይና ከምንሰማ ዕለት ከዕለት ከምናዝንና ከምናማርር አምላክ ሆይ ወደ አንተ ውሰደን እያሉ ፈጣሪያቸውን በምሬት ሲማጸኑም ተስተውለዋል። እነ አለማየሁ የፈጸሙት ግፍና በደል ፋሺስት የሚባለው ጣሊያን እንኳን አገራችንን በወረረበት ወቅት በሕዝባችን ላይ ፈጸመ ያልተባለውን ድርጊት ማየትና መስማት እውነት መንግስት የግፈኞቹን ድርጊት ሳይሰማና ሳያውቅ ቀርቶ ነው ወይስ በተዘዋዋሪ መንገድ በፍጅቱና በስቃዩ ውስጥ የመንግስት እጅ በቀጥታም ይሁን በተዘዋዋሪ ይኖርበት ይሆን የሚሉ አስተያየት ሰጪዎችና ጥያቄዎች በየአደባባዩ ድምፃቸውን ከፍ አድርገው በምሬትና በቁጭት መንግስትን ሲኮንኑ መስማት እንደ ልማድ የተቆጠረበት ዘመን ደርሰን ነበር። አንዳንድ መንፈሳዊ አባቶች ደግሞ በየቤተ ክርስቲያኑ ደጃፍ ቆመው አምላክ ሆይ ይህንን ጭካኔ ተመልከት፣ አንተ በጥበብ ከነዚህ ጨካኞችና ግፈኞች እጅ ህዝቡን ታደገው እያሉ እንባቸውን ወደ ሰማይ ሲፈነጥቁ ይስተዋሉ ነበር። የመንፈሳዊ አባቶች የሐዘን እንባ በምሬት ከተፈነጠቀባቸውና ህዝቡ አረመኔ ድርጊታቸውን ከጠላቸው የቀበሌ ተመራጮች ውስጥ በከፍተኛ 13 የቀበሌ 06 የህዝብ ተመራጮች መካከል ወታደር አለማየሁ፣ 10 አለቃ ከፍ ያለው፣ ወታደር ተፈራና ግብረ አበሮቻቸው በግንባር ቀደምነት ስማቸው ሲነሳ ቆይቷል።
በስም የተጠቀሱት የህዝብ ተመራጮችና የአብዮት ጥበቃ ጓዶች እንዲሁም ግብረ አበሮቻቸው ከምሽቱ 1 ሰዓት ሲሆን በክልላቸው ውስጥ በመኪና ሆነ በእግራቸው የሚንቀሳቀሱ ሰዎችን ጠረጠርኩ እያሉ መያዝና ማሰር፣ ገንዘብና ንብረት ዘርፈው ከተከፋፈሉ በኋላ ምስጢር እንዳይወጣብን በሚል ምክንያት በጀርባቸውና በደረታቸው ላይ ቀይ ሽብር ይፋፋም የሚል ወረቀት ለጥፈው በጥይት እየደበደቡና እየገደሉ አስክሬናቸውን እንደ ውሻ ሬሳ በአደባባይ ላይ ጥለው ሲፎክሩም ተስተውለዋል። እና አለማየሁ በሰው ልጅ አካልና ሕይወት ላይ በተደጋጋሚ ጊዜያት ግፍና በደል ሲፈጽሙ ማየትና መስማት የአንድ ሰሞን ጩኸትና ሮሮ ሆኖ ተለምዶም ነበር። በዘረፉት ገንዘብና ንብረት ቀን በቀን የአልኮል መጠጥ እየጠጡ በእስረኞችና በባለጉዳዮች ላይ ሲያገሱና እንዳሻቸው ሲምነሸነሹ ለመቆየታቸው የቅርብ ጊዜ ትዝታ ነበር። እነዚህ ግፈኞችና አመፀኞች ከዕለታት በአንዱ ቀን ምሽት የፈጸሙት ወንጀል ለማሳያ እንዲሆን እነሆ በተለምዶ አጠራር በማዕከላዊ እዝ ሆስፒታልና በጃን ሜዳ ፊት ለፊት መካከል ባለው ጠባብ አስፓልት መንገድ ላይ የግል መኪናውን በዝግታ እያሽከረከረ ምኒልክ ሆስፒታል ፊት ለፊት ካለው አደባባይ ደረሰ። የህዝብ ተመራጮችና የአብዮት ጥበቃ ጓዶች የነፍስ ወከፍ የጦር መሳሪያቸውን አውጥተው በግለሰቡ ላይ ደገኑበት። በመቀጠልም ቁም እንዳትበላሽ በማለት ጮሁ። ግለሰቡም ለህግ ተገዢ ሆነና መኪናውን በፍጥነት አቆመ። ከመኪና ውስጥ ወጥቶ እንዲፈተሽ ጠየቁት። ግለሰቡም ቃላቸውን አክብሮ ከመኪናው ወጥቶ ተፈተሸ። መታወቂያውን ሲመለከቱ ማዕረግ በሚለው ትይዩ ዶክተር የሚል አነበቡ። ዶክተር ከሆነማ ገንዘብ ሳይኖር አይቀርም ብለው ዳግመኛ ከእግር ጥፍሩ እስከ ራስ ጠጉሩ ፈተሹት። በኢትዮጵያ ንግድ ባንክ ውስጥ በአደራ ያስቀመጠው ብር 10,000 ብር ከደብተሩ ላይ አነበቡ። የባንክ ደብተሩንና መታወቂያውን የምናጣራው ጉዳይ አለ በማለት ከዶክተሩ ላይ ተቀበሉት። አጣርተን እስክንወስን ድረስ የታሰርክበትን ጉዳይ ለማንም እንዳትተነፍስ ብለው አስጠነቀቁት። ተንፍሰ ብትገኝ ግን መረጃው እንዳወራህ ወዲያውኑ ነው በታሰሩት እስረኞች የሚደርሰን እያሉ ወደ ከፍተኛ 13 ቀበሌ 06 እስር ቤት ወሰዱት። የኢህአፓ ስኳዶች ወይም ገዳዮች ናቸው ተብለው በጥብቅ ከታሰሩና በቁራኛ ከሚጠበቁ እስረኞች ጋር ታስሮ እንዲያድር ቀላቀሉት። ይህንን የመሰለ ለህሊና የሚከብድ ድርጊት ሲፈጽሙ ከምሽቱ 4 ሰዓት ሆኖ ነበር። ዶክተር ዘሪሁንን ሊጠይቅ የመጣ ሰው ካለ በቀበሌያችን ውስጥ ዶክተር ደረጃ የደረሰ ምሁር ሊታሰር ይቅርና እንድንተባበረው የጠየቀንን ለሀገራችንና ለህዝባችን ሊጠቅም የሚችል ሥራ ስለሚሰሩ በቀበሌያችን ፈጽሞ አይታሰሩም ብላችሁ ንገሩ። ለተተኪ ጥበቃ ጓዶቹም ቢሆን የሰጠናችሁን መመሪያ ሳጨምሩና ሳቀንሱ ግለጹላቸው በማለት እነ ወታደር አለማየሁ ለጥበቃዎቹ አስጠንቅቀው ከግቢ ወጡ። ከነ አለማየሁ ጥብቅ መመሪያ የተሰጣቸው የዕለቱ ተረኛ ጠባቂዎች መሽቶ እስኪነጋ ድረስ ዶክተር ዘሪሁንን የሚጠይቅ ሰው አልመጣም ነበር። በማታው ክፍለ ጊዜ የነበሩ የጥበቃ ጓዶች ጠዋት ለቅያሪ ለመጡት ተተኪ የጥበቃ ጓዶች እስረኞቹን ቆጥሮ አስረከቡ። ከነ ወታደር አለማየሁ የተሰጣቸውን ምስጢራዊ ትዕዛዝ ግን ዘንግተውት ሳያስተላልፉ ከግቢው ወጥተው ሄዱ። የዶክተር ዘሪሁን ዘመዶችና ቤተሰቦች ዶክተር ዘሪሁን በስልክ ሳይነግር ውጪ ማደር ያልተለመደና እንግዳ ነገር ስለሆነባቸው ቤተሰቦቹ ከምሽቱ 4 ሰዓት ሲያልፍ ታወቁ። የዶክተር ዘሪሁን ቤተሰቦች እግራቸው ወደ መራቸውና እግራቸው ወደ ያደረሳቸው ስፍራ ሁሉ ሄዱ። ዶክተር ዘሪሁንን ሲጠይቁና ሲያጠያይቁ አመሹ። እስከ ሌሊቱ 6 ሰዓት ድረስ ዶክተሩን የበላ ጅብ አልጮህ አላቸውም። ተስፋ ቆርጠው ለመተኛት ተገደዱ። ከሌሊቱ 6 ሰዓት በኋላ የሰዓት እላፊ የታወጀበት ዘመን ስለነበር እስኪነጋ ድረስ ፍለጋቸውን እንዳይቀጥሉ የሰዓት እላፊው ገደባቸው። የዶክተር ዘሪሁን መጥፋት ያሳሰባቸው ዘመዶቹና ቤተሰቦቹ በማታው ክፍለ ጊዜያት በአቅራቢያቸው የሚገኙ ፖሊስ ጣቢያዎችንና የቀበሌ እስር ቤቶችን አጠያይቀው አደሩ። ይሁን እንጂ ዶክተር ዘሪሁን እዚህ ነው ያለው የሚላቸው ሰው ፈጽሞ ሊያገኙ አልቻሉም። ቤተሰቦቹና ዘመዶቹ ዶክተሩ መኖሪያ ቤት ተሰብስበው ከመኪና ጋር ተጋጭቶ አደጋ ደርሶበት ይሆን?
ከሆነ ደግሞ የሳምንቱ ተረኛ ሆስፒታል ዳግማዊ ምኒልክ ሆስፒታል ነው። ድንገተኛ ክፍል ወይም የደከሙ በሽተኞች የሕክምና ክትትል የሚያደርጉበት ክፍል ኢንሴንቲቭ ኬር ዩኒት አይሲዩ ውስጥ ተኝቶም ከሆነ እናገኘዋለን። የሰይጣን ጆሮ ይደፈን እንጂ ከሞተም አስክሬኑም ቢሆን እዚያ ሆስፒታል ሬሳ ክፍል ውስጥ ልናገኘው እንችላለን በሚሉ መላምቶች እያነሱና እየጣሉ ሲያወሩ ቆይተው ወገባቸውን ለማሳረፍ ሲሉ ብቻ ጋደም አሉ። አይነጋ የለ መሽቶ ነጋ። በጧቱ ክፍለ ጊዜ ምኒልክ ሆስፒታል የዶክተሩ ቤተሰቦች ደረሱ። የሆስፒታሉን ተረኛ ነርስ የነበሩትን አቶ ከፍ ያለውንና የጤና ረዳት አቶ ሽባባውን ድንገተኛ ክፍል ውስጥ አገኟቸው። የእግዚአብሔር ሰላምታ ሳይለዋወጡ ነበር የዶክተሩ ቤተሰቦች ወደ ጥያቄያቸው የገቡት። በማታው ክፍለ ጊዜ ድንገተኛ ክፍላችሁ ዶክተር ዘሪሁን የሚባል ህመምተኛ አከማችኋል ወይ ሲሉ የዶክተሩ ቤተሰቦች እነ ነርስ ከፍ ያለውን በድንጋጤ መንፈስ ውስጥ ሆነው ጠየቁ። የድንገተኛ ክፍሉ ተረኛ ጤና ረዳት የነበሩት አቶ ሽባባው በዕለቱ የታከሙ ህሙማን መመዝገቢያ መዝገብ ላይ ተመለከቱ። ዶክተር ዘሪሁን የሚባል ህመምተኛ በሆስፒታሉ ድንገተኛ ክፍል ውስጥ እንዳልታከመ ከመዝገቡ ላይ ያለመኖሩን አረጋግጡላቸው። የመጀመሪያው መላምታቸው ባለመሳካቱ የዶክተሩ ቤተሰቦች በጣም አዘኑ፣ ተከዙ። ሁለተኛ መላምታቸው ወደ ሆነው የዳግማዊ ምኒልክ ሆስፒታል አስክሬን ክፍል ለመሄድና ለመጠየቅ ተነጋገሩ። ከድንገተኛ ክፍሉ በስተሰሜን በሚገኘው የአስክሬን ክፍል በጥርጣሬ ሆነው ደረሱ። አስክሬኑ ክፍል እንደደረሱ የአስክሬኑ ክፍል ሰራተኛ የነበረውን አቶ መቻልን አገኙት። ከአቶ መቻል ጋር የእግዚአብሔር ሰላምታ ከተለዋወጡና ከተዋወቁ በኋላ በማታው ክፍለ ጊዜ አስክሬን ክፍል ውስጥ አስክሬን የገባለ ወይ ሲሉ አቶ መቻልን ጠየቁት። አቶ መቻል በማታው ክፍለ ጊዜ ብቻ 5 አስክሬን መረከቡን አረጋገጠላቸው። በመቀጠልም የ5ቱን አስክሬኖች ስም ግን አላስታውስም አላቸው። እነርሱም ከትላንት ማታ ጀምሮ ዶክተር ዘሪሁን ይኑር ይሙት ስላላወቅን ስንፈልጉ አደረን። በስቃይ ላይ ነው የምንገኘው። እባክህ አቶ መቻል መልካም ፍቃድ ቢሆን ከጭንቀታችን ገላግለን። ከ5ቱ አስክሬኖች ውስጥ የዘመዳችን ሬሳ ስለመኖሩ እንድናረጋግጥ እርዳን። ውለታ መላሾች ነን አሉት። አቶ መቻልም አስክሬን ክፍሉ በእኔ ኃላፊነት ያለ ስለሆነ ችግር የለውም ብሎ የአስክሬኑን ክፍል መዝጊያ ከፍቶ አስገባቸው። 5ቱም አስክሬኖች በሙሉ በጨርቅ ተጠቅልለው የሲሚንቶ አልጋ ላይ ተዘርግተዋል። የዶክተሩ አስክሬን ግን በሲሚንቶ አልጋ ላይ የለም። ሁለተኛው መላምታቸው ከሸፈ። በሐዘንና በሐሳብ ተዋጡ። በጣምም ደነገጡ። አቶ መቻልም ሊያጽናናቸው ሞከረ። ግን ከነበረባቸው ድንጋጤና ሐዘን አኳያ ሊጽናኑ አልቻሉም። አቶ መቻል ስለ ትብብርህ በጣም እናመሰግናለን። እዚህ አካባቢ የከፍተኛ ወይም የቀበሌ እስር ቤት አለ ወይ? በማለት አቶ መቻልን ለሶስተኛ ጊዜ ጠየቁት። አቶ መቻልም ልዩ የቀበሌ እስር ቤት መኖሩን በቀበሌ ውስጥ የሚገኙ የህዝብ ተመራጮችና የአብዮት ጥበቃ ጓዶች ግን ራሳቸውን ከህግ በላይ ያደረጉ የቀበሌውን ነዋሪም ሆነ አላፊ አግዳሚውን ሰው ጠረጠርኩ እያሉ የሚያስሩ፣ የሚደበድቡ፣ ካሰቃዩና ፍላጎታቸውን ካሳኩ በኋላ ጸረ አብዮተኛ የሚል ስም ለጥፈው በደረቱና በጀርባው ላይ ቀይ ሽብር የሚል ጽሑፍ ለጥፈው ገድለው አስክሬኑን አደባባይ ላይ የሚጥሉ አረመኔዎች ናቸው። ድርጊታቸው የአካባቢውን ነዋሪ ህዝብና አላፊ አግዳሚ ሰው አስመርሯል። እነዚህ ግፈኞች ዘንድ ማንነታቸውን እያወቅሁ የታሰረ ሰው አለ ብዬ እነሱ ዘንድ ሰው እንዲሄድ አልሻም። ምክንያቱም እኔ የቀበሌው ነዋሪ ስለሆንኩ የሚሰሩትን ድርጊት በሙሉ ጠንቅቄ ያውቃለሁ። የገደሉት ሰው አስክሬኑን አምጥተው የሚያስረክቡት ለኔ ነው። በአጠቃላይ የእነ አለማየሁን ግፍና በደል የቅርብ ተመልካች ነኝ። ወደ ቀበሌው እስር ቤት እንሄዳለን ካላችሁ ግን እንዲቀርባችሁ በዚህ በኩል በሩን ላስከፍትላችሁ አላቸው። የዶክተሩ ቤተሰቦችም በአቶ መቻል መረጃ ፈራ ተባ እያሉ ወደ ቀበሌ 06 እስር ቤት ሄዱ። በር ላይ የቆመውን የጥበቃ ጓድ ዶክተር ዘሪሁን የሚባል እስረኛ አለ? እባክህ ካላገናኘን በማለት ጠየቁ። የጥበቃው ጓዱም ዶክተር ዘሪሁንን ከጠየቁት ሰዎች ጋር ሊያገናኝ ጠራው። ይሁን እንጂ የቀበሌው በማታው ክፍለ ጊዜ ለነበሩ የጥበቃ ጓዶች ምስጢራዊ ትዕዛዝ የሰጠውና ዶክተር ዘሪሁንን ያሰረው ወታደር አለማየሁ
የቀበሌውን እስር ቤት መዝጊያ ከፍቶ ከውጭ ገባ። ወታደር አለማየሁ ዶክተሩን አገኘው። ወታደር አለማየሁ ዶክተሩን ወደ ክፍል ተመለስ በማለት ጮኸ። የዶክተር ዘሪሁንን ቀልብ ገፈፈው። ወታደር አለማየሁ ከግቢ ወጣ። ከእስረኛ ጠያቂ ቤተሰቦችና ወደ ቢሮ ሊገቡ የነበሩ ባለጉዳዮች ላይ በማን አለብኝነት ሽጉጡን አውጥቶ ወደ ሰማይ ተኮሰ። ዛሬ እስረኞችን አናገናኝም፣ ባለጉዳይም አንቀበልም። ካሁኑ ሰዓት ጀምሮ የእስረኛ ቤተሰቦችም ሆነ ባለጉዳዮች አናስተናግድም። ከቀበሌው አካባቢ አርቋቸው ሲል ለዕለቱ ተረኛ የአብዮት ጥበቃ ኃላፊ ጠበቅ ያለ ትዕዛዝ ሰጠው። የጥበቃ ኃላፊውም የወታደር አለማየሁን ወታደራዊ ትዕዛዝ ተቀበለ። ትዕዛዙንም ተግባራዊ ያደረገ። የቀበሌው ጽሕፈት ቤትና እስር ቤቱ በአንድ ቅጥር ግቢ ውስጥ ስለሚገኙ በእስረኞች በእስረኛ ቤተሰቦችና በባለጉዳዮች ግቢው እንዳልተጨናነቀ ከወታደር አለማየሁ ድንፋታ በኋላ በቀበሌው ደጃፍ እንኳን ሰው ወፍ ዝር አላለም። ግቢውና አካባቢው ጭር ማለቱ ለወታደር አለማየሁ ምቹ ሁኔታ ፈጠረላቸው። ምክንያቱም ዶክተሩን ከእስር ቤት አውጥተው ንግድ ባንክ ድረስ ይዞ ለመሄድና ዶክተሩ ባደረ ያስቀመጠውን ገንዘብ በኃይል አስገዳጅነት ከባንክ ቤት አውጥቶ እንዲሰጣቸው ሁኔታው ይበልጥ ተመቻቸላቸው። ታዛቢ የሚሆን ሰው ከአካባቢው ጠፋላቸው። 10 አለቃ ከፍ ያለውና ወታደር ተፈራም የነፍስ ወከፍ የጦር መሳሪያቸውን አነገቡ። ዶክተር ዘሪሁንን በራሱ መኪና ውስጥ ጋቢና አስቀመጡት። ወታደር አለማየሁም የዶክተር ዘሪሁንን መኪና መሪ ጨበጠ። ከቀበሌው እስር ቤት ወጥተው አፈተለኩ። ዶክተር ዘሪሁን ባደረ ያስቀመጠውን ገንዘብ ከባንክ እንዲያወጣ እና አለማየሁ አስገደዱት። ዶክተሩም አማራጭ ስላጣ ገንዘቡን ከባንክ ቤት አውጥቶ ከነቡኩ ለወታደር አለማየሁ ሰጠው። ከባንክ የወጣውን ገንዘብ 3ቱ የቀን ጅቦች ተቀራመቱት። ጨለማው ለአይን ያዝ እስኪያደርግ ድረስ ዶክተሩን በከፍተኛ 13 የቀበሌ 08 ማዕከላዊ እስር ቤት ወስደው በአደራ አስቀመጡት። ለማዕከላዊ ጥበቃ ጓዶች ወደ አሲምባ ሊሄድ ሲል የያዝነው የኢህአፓ ቀንደኛ የአመራር አባል መሆኑን ደርሰንበታል። ስለዚህ ምርመራ እስኪደረግበት ድረስ ከእስረኞችም ሆነ ከሚጠይቁት ቤተሰቦቹ ጋር እንዳይገናኝ፣ ብቻውን ጨለማ ቤት ውስጥ ይታሰር፣ ከክፍሉ ወጥቶ እንዳይጸዳዳ፣ ከፈለገ የመጸዳጃ ዕቃ ክፍሉ ውስጥ አስገቡለት። ዶክተሩን ቤተሰቦቹ ሊጠይቁት ከመጡ የለም ብላችሁ ከበሩ ላይ መልሷቸው በማለት እና አለማየሁ ለከፍተኛ አብዮት ጥበቃ ጓዶች ጥብቅ ትዕዛዝ ሰጥተው ከግቢ ወጡ። ጨለማው ለአይን ያዝ ሲያደርግ እና አለማየሁ ዶክተሩ ከታሰረበት ጨለማ ክፍል ውስጥ አስወጡት። ለምስጢራዊ ምርመራ እንፈልገዋለን፣ መረጃውን ከሰበሰብን በኋላ ለደርግ ጽሕፈት ቤት እናስረክበዋለን፣ ወደዚህ አንመለስም ሲሉ ለጥበቃ ጓዶች ነግረው እና አለማየሁ ዶክተሩን ከግቢው ይዘው ወጡ። የምኒልክ ሆስፒታል አስክሬን ክፍል አጠገብ ሲደርሱ ቀይ ሽብር ይፋፋም የሚል መፈክር ጀርባውና ደረቱ ላይ ለጥፈው ዶክተር ዘሪሁንን ፊቱንና ጭንቅላቱን በጥይት በረቀሱት። ሕይወቱም ከመቅጽበት አለፈ። ከምኒልክ ሆስፒታል ወደ ኮሪያ ሰፈር በሚወስደው መንገድ ላይ አስክሬኑን ጣሉት። የዶክተሩን ምስል አላፊ አግዳሚው እንዳያውቀው ዶክተሩን የሚገልጹ መታወቂያዎቹን በሙሉ ቀደዱ። አስክሬኑን አላፊ አግዳሚው እንዲያዩ ካደረጉ በኋላ ለዳግማዊ ምኒልክ ሆስፒታል የአስክሬን ክፍል ሰራተኛ ለነበረው ላቶ መቻል አስክሬኑን አስረከቡት። የዶክተሩ አስክሬን ዘመድ ወገን ጠያቂ ቤተሰብ እንደሌለውና በቀይ ሽብር የተገደሉ ሰዎች አስክሬናቸው ለዘመድ ወይም ለቤተሰብ እንዳይሰጥ በወጣው ምስጢራዊ ትዕዛዝ በነጋታው በማዘጋጃ ቤት መኪና በተለምዶ አጠራር በሚጠራው እስላም መቃብር ተወስዶ ተቀበረ። ነፍሰ በላዎቹ እንዲህ አይነት ለቁጥር የሚታክት ወንጀል ከፈጸሙ በኋላ ለእስር ተዳረጉ። ወታደር አለማየሁም ቀደም ብሎ በቀኝ መንገደኝነት ተጠርጥሮ በከፍተኛ 22 ቀበሌ 07 እስር ቤት ውስጥ ታስሮ ነበር እና 10 አለቃ ከፍ ያለው 10 ሰዎች ግን በተለያየ ምክንያት እየታደሩ ተይዘው ደርግ ጽሕፈት ቤት ታሰሩ። ወታደር አለማየሁም ከነከፍ ያለው ጋር በጋራ የሰሩትን በርካታ ወንጀሎች ስለነበራቸው በከፍተኛ 22 ቀበሌ 07 እስር ቤት ተወስዶ ከነወታደር ተፈራ ጋር ደርግ ጽሕፈት ቤት ውስጥ ባለው እስር ቤት ውስጥ ቀላቀሏቸው እና አለማየሁ ደርግ ጽሕፈት ቤት በነበሩ መርማሪዎች ተመረመሩ።
በህዝብ ከተመረጡበት ዕለት አንስቶ በህዝቡ ላይ የሰሩትን ግፍና በደል አምነው የተከሳሽነት ቃላቸውን ሰጡ። የተከሳሽነት ቃላቸውና የምርመራ መዝገቡ ለቋሚ ኮሚቴ የህዝብ ደህንነት ጉዳይ ኃላፊዎች ቀረበ። ኃላፊዎቹም እነ አለማየሁ የፈጸሙት ድርጊት በህዝብና በመንግስት ላይ የተፈጸመ ወንጀል ስለሆነና የብዙ ሰዎችን ህይወት የቀጠፉ በመሆኑ በሞት እንዲቀጡ ወሰኑ። ድርጊታቸውም በብዙሃኑ መገናኛ እንዲገለጽ አዘዙ። በኃላፊዎቹ ውሳኔ መሰረት ወታደር አለማየሁን ጨምሮ 8 ሰዎች አብዮታዊ እርምጃ ተወሰደባቸው። አረመኔያዊ ድርጊታቸውም በወቅቱ በመገናኛ ብዙሃን ተገልጾ ነበር። በእነ አለማየሁ ላይ የደርግ መንግስት የወሰደው የሞት እርምጃ ከረፈደ ነው። የሞት እርምጃውን ቀደም ብሎ ቢወሰድ ኑሮ በርካታ ቁጥር ያላቸው ህይወታቸውና ንብረታቸው ከመጥፋት ይድኑ ነበር በማለት ብሶታቸውን ሲያሰሙ ተስተውለዋል። የሞት እርምጃው የተወሰደው ከረፈደም ቢሆን መሞታቸው ግን አግባብነት አለው ብለው የተደሰቱ ሰዎችም ቁጥር ቀላል አልነበረም። በእነ ግርማ ከበደና ከእነ አለማየሁ መላኩ ላይ እኩይ ድርጊታቸው እንደታወቀ አብዮታዊ እርምጃ ሊወሰድባቸው ይገባ ነበር ሲሉ ሮሯቸውን ያሰሙ ሰዎች ቁጥራቸው በቀላል የሚገመት አልነበረም። እነ ግርማ ከበደና እነ አለማየሁ መላኩ መንግስት ቀድሞ ሊገድላቸው ሲገባ ባለመገደላቸው የብዙ ሰዎች ህይወት እንደ ቅጠል የቀጠፉ በደርግ መንግስት የአመራር ድክመት ነው እየተባለ በምክንያት ሲወሳም ቆይቷል። ይህንን መረጃ ሳይበረዝና ሳይከለስ ያወጋኝ ለነ ወታደር አለማየሁ መላኩ ራስ ምታት የነበረው ጓድ ታዬ ወልደየስ ነበር። ታዬ እነዚህ ሰዎች አንድ ቀን አዘናግተው ይገሉኛል፣ ደሜንም መራራ አድርገውታል። እነ አለማየሁ ስራቸው የህዝብን ሀብትና ንብረት መዝረፍ፣ ድርጊታቸው ይታወቅብናል ብለው መግደል ነው። የሚገሉትንና የሚዘርፉትን ሰው እስኪያገኙ ድረስ ደግሞ እኔም ማሰርና ማሳሰር ሌላው ቀዳሚ ስራቸው ነበር። በጣም የሚገርመኝ ደግሞ የነሱን ልክስክስ ወሬ እየተቀበሉ በሚያስሩኝና በሚፈቱኝ ባለስልጣኖች አፍራለሁ። የዘውድ አገዛዙ የወረደው በህዝቡ ላይ የሚሰሩት ግፍና በደል ስለተበራከተ ነው። ስርዓቱ ይሻሻላል ብለን በተባበረ ክንድ ተነስተን የንጉሱን ስርዓት አውርደን እንዴት ጠመንጃ የሚያመልኩ ወታደሮች ያውም በጠራራ ፀሐይ የሚዘርፉና የሚገሉ እንዲሁም አስረውና አሳስረው የሚያሰቃዩ እጅ ላይ መውደቃችን አዝናለሁ። በቀጣይ አገራችንና ህዝባችን ወዴት እየሄደ እንደሆነ ሳስብ ከአገሬ ውድቀት በፊት በሞት እመርጣለሁ። እነ አለማየሁና ግብረ አበሮቹ በህዝብና በመንግስት ላይ የፈጸሙት ግፍና በደልን ጠንቅቄ በማወቄና ብዙ ደባ ከመፈጸማቸው በፊት የአገሬ ጉዳይ ያገባኛል ብዬ መረጃውን የነሱን እኩይ ምግባር እንዳይወጣ ለሚረዳና የነሱን ተቀናቃኝ ለሚያስርና ለሚያስገድል ባለስልጣን ሳላውቅ መረጃ ስለሰጠሁና የርምት እርምጃ እንዲወሰድ በዜግነቴ ሪፖርት ስላደረኩ ብቻ ለአመታት አስረውኝ ከቆዩ በኋላ እነርሱ ሲፈልጉ ብቻ የሚፈቱኝ አንሶ በማገኛት አነስተኛ ደሞዝ ልጆቼን እንዳላስተምርና እንዳላሳድግ በደሞዝ ጭማሪና በደረጃ እድገት ስም ተምሬ ስራ ከያዝኩበት ትዳር መስርቼ ልጆች አፍርቼ ከምኖርበት አዲስ አበባ ከከፍተኛ 13 ቀበሌ 06 ክልል ውስጥ ወደ ጎጃም ክፍለ ሀገር ተላኩኝ። በወር ይከፈለኝ የነበረው ደሞዝ ከቤተሰቦቼ ጋር አብሬ እየኖርኩኝ እንኳን አልበቃኝም ነበር። ደሞዜ ለሁለት ተከፍሎ እንዴት እንደሚበቃኝ ፈጣሪ ያውቃል ብዬ ወደ ተመደብኩበት ጎጃም ክፍለ ሀገር ደብረ ማርቆስ ከተማ ሄድኩኝ። በማህበራዊ ኑሮዬና በኢኮኖሚ እኔም መጉዳታቸው ሳያንስ ስራውን ይረዳሃል ብለው ቢሮ መግባቴንና ከቢሮ መውጣቴን የት እንደዋልኩና ምን እንደተናገርኩ ቃፊር መደቡልኝ። በቃፊር ጥቆማ መሰረት እስሩ ደብረ ማርቆስም ተከተለኝ። እንደ ወንጀለኛ ታሰርኩ። ወያኔም አማራ ክልልን ሊቆጣጠር ሲል ከእስር ለቀቁኝ። የአምላክ ፍቃድ ሆኖ እነ አለማየሁ እኔን ለመግደል ሲያደቡ የሰሩት ግፍና በደል ከሚገባው በላይ በዝቶ የህዝብ ቁጣ ቀሰቀሰና የደርግ መንግስት የህዝቡን ቁጣ ለማብረር ሲል ብቻ በመግለጫ እርምጃ ወሰደባቸው። እነ አለማየሁ ከተገደሉ በኋላም ቢሆን በእነሱ እግር ተተክቶ የእነ አለማየሁ ዋና አለቅላቂና ጋሻ አጃግሬ ሆነና ከእነ አለማየሁ ጋር በጥቅም የተጋጫቸው እንደ መሽገር ተጣበቀብኝ። ያንን የምወደውን አብዮት የደረሰበትን ደረጃ እንኳን ማውራትም ጠላው። ስለ አብዮት መስማትም ፈራው። ስለ አብዮት ማሰብ ትቼ የማስበው ልጆቼ ከሚኖሩበት ቀዬ ሳልደርስ እንዳይገሉኝ ፈጣሪን እየለመንኩ ነው ያለሁት። ዛሬ እነ አለማየሁ ምክንያት ተደርጎባቸው የተገደሉት እኔ ቀድሜ ለመንግስት ያስታወቅኩት ጥቆማዎች ናቸው። እነ አለማየሁን በመንግስትና በህዝብ ላይ የፈጸሙትን ግፍና በደላቸውን
ዘርዝሬ በመንገሬ ነው ፍዴን ያየሁት። መረጃ የሰጠሁት ሰው ዛሬም ዘመነኛ ሆኖብኝ እንጂ በእኔ ሲነገር እኔ እንደ ወንጀለኛ ተቆጠርኩ ብሎ አቶ ታዬ ያወጋኝን ፈጽሞ አልረሳውም።